ልጃችንን ያሳድግልን፣ ሀገራችን ኢትዮጵያን ሰላም ያድርግልን። እግዚአብሔር ይመስገን ልጃችን ብሌንን ስላተረፈልን። አይዞሽ አይዞሽ እህቴ አይዞሽ፣ እኔ ያለሁልሽ፣ አይዞሽ፣ ምንም አትሆኝም፣ አትታሰሪም እህቴ አይዞሽ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የወይኗ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እንኳን ወደ ወይኗ ሚዲያ በሰላም መጣችሁ። እንግዲህ ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቪዲዮውንም ላይክ በማድረግ እንደምትጀምሩ ላይ ተስፋ አድርጋለሁ። አዳዲስ የምለቃችሁ የድራማ ትረካዎች እንዲደርሷችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ሁኑኝ እላለሁ። ውድ አድማጭ ተመልካቾቼ ለዛሬ አደራ ድራማ ክፍል 19 ይዤላችሁ መጥቻለሁ። በክፍል 18 ላይ እንዳየነው እንግዲህ ወይዘሮ ገነት ልጄን አጥቼ መኖር አልችልም ብላ በረኪናውን ልትጠጣው እንደነበር፣ ብሌንም ከቤት ጠፍታ እንደነበር፣ የብሌን እናት ተብዬ የመጣችውም ደግሞ ልጄ የት ሄዳ ነው? የት ጠፍታ ነው? ግን እኮ ይች ልጅ የእውነት ልጄ ብኮን አቃጥላ ነበር የምትደፋኝ እያለች እየፈለገቻት ነበር። ቤት ውስጥም ገብታ ቃልዬ ብሌን አይተሻታል አለቻት። አይ አላየኋትም እያለች ከቃልም ጋር እያወሩ ሲጀመር አንቺ በጣም ተዋናይ ነሽ፣ አቅሻለሁ፣ እባክሽ እኔ በሀይሉ ቤተሰብ ነኝ፣ እውነተኛ እናቷ እንዳልሆንሽ ያውቃለሁ እያለች ቃልም እያወራች ነበረ። እዚህ ጋር ነበር ያቆም ነው እንግዲህ። እናም ደግሞ ዳግም ቃልን መጠጥ አጠጥቶ የብሌን እውነተኛ እናት እንዳልሆነች ከቃል አንደበት ሪከርድ ይዞ ነበር። ያን ሪከርድን ቤት ይዞ መጥቶ ሰላምንም አንድ ማወቅ ያለብሽ ነገር አለ እያለ እየተናገረ ሳለ ነበር ያቆም ነው። በክፍል 19 ላይ እንግዲህ የዚህን ሁሉ መልስ ይዤላችሁ መጣ ይሆናል። በመጀመሪያ ወይዘሮ ገነት እንኳንም አልሞትሽ እንኳንም ተረፍሽ። ድራማም ቢሆን በጣም የምታሳዝን ሚስኪን እናቱና ነው እዚህ ድራማ ላይ የምትሰራው። እናም እንግዲህ ብሌን ቀጥ ብላ እናቷ ጋር ነበር የሄደች። ምክንያቱም አዳሯን ሙሉ እንቅልፍ አላየችም ነበር። እናቷን ተከትላት አለመሄዷ፣ የእናቷን ስሜት አለመረዳቷ በጣም ጎድቷት ስለነበረ እናቴን ያሳደገችኝን እንደዚህ ማድረግ አልነበረብኝም፣ ተሳስቻለሁ እያለች ብሌን ስትጸጸት ነበር ያደረችው እና ቀጥ ብላ እናቷ ጋር ሄደች። እናም እንግዲህ ልክ ብሌን በሩን ክፍት ስታረግ ወይዘሮ ገነትን በረኪናው ወደ አፏ ስታስጠጋ ነበርና ሩጣ ሂዳ በረኪናውን ከእጇ ላይ ቀማቻት። አልጠጣችም ነበር። ብሌንም እጅግ በጣም አለቀሰች፣ ስቅስቅ ብላ አለቀሰች። ይቅርታም ጠየቀቻት። እሷም ወይዘሮ ገነትም ሂጂ ልጄ ወደ እናትሽ ሂጂ፣ ይቅርታ ወደ እናትሽ ሂጂ፣ እኔ እናትሽ አይደለሁም፣ የወለደችሽ እናት እየጠበቀች ነው። እኔ ደግሞ የሚገባኝ ነው። ብቻዬን መኖር አልችልም፣ ያለ አንቺ መኖር ስለማልችል እዚህ ብቻዬን ከመሆን ብዬ ነው። ልጄ ይቅር በይኝ አለች። እንዴት እናቴ እኔን ለማን ትተሽኝ እንዴት እንድታረጊያለሽ እያለች ስትለምናት ቆይታ እንደውም አንቺ እናቴን ካሳዘንኩኝ ለሰው ቤት ዝቅ ብለሽ ኑረሽ ሰርተሽ አሳድገሽኝ እኔ እንደዚህ ካደረግኩ መኖር የሌለብኝ እኔ ብላ ብሌንም በረኪናውን አንስታ የተወሰነ ቀመሳ አደረገችለት። እንግዲህ እናትም በጣም ደነገጠች። ጎረቤት ደረሱልኝ ልጄ ልትሞትብኝ ነው ብላ ያለች። ከዛም ወተት አምጥታ ወተት አጠጣቻት። ወተቱ ደግሞ ያው እንደዚህ አይነት ነገሮች ሲፈጠሩ ወተት ያስመልሳል እና በዛ ምክንያት ወጣላት ማለት ነው። ብሌንም በእርግጥ የቀመስኩት አውቄ ነው፣ ትንሽ ነው። ምክንያቱም እናቴ በድጋሜ ያንን የምታደርግ አይመስለኝም፣ እንዳታደርግብኝ ነው። ድጋሜ ያንን ካደረገች እኔም እንደማደርገው ስለምታውቅ እኔን ታስባለች ካሁን በኋላ። ስለዚህ ይህንን እንዳታደርግብኝ የግዴታ መቅመስ ነበረብኝ በረኪናውን እያለች እያሰበች ነበር እና ልጇም ተረፈችላት። ጎረቤቷም በዚህ በምታዩት መልኩ መታ ልጃችን እንኳን ተረፈችልን፣ እንግዲህ ብሌን የሚያሳድግልን ደህና ቦታ ያኑራት፣ ጥሩ ትዳር ይስጣት እያሉ እንግዲህ አሜን በይ እያሉ አሜን ስትል እንዴ ጥሩ ትዳር ይስጣት ሲባል አሜን አልሽ እኮ ቸኩለሽ፣ ገና ናት የኔ ልጅ ገና ትምህርቷን ጨርሳ ብዙ ነገር ይቀራታል አለች ወይዘሮ ገነት። ጎረቤትም አይ አንቺ ጓደኛዬ ጎረቤቴ ዛሬ ልጆች እኮ ትምህርቱንም ባህሉንም አብረው ነው የሚያስከዱት፣ በአንድ ነው። አንቺና እኔ የድሮ ሰው ሆነን ነው እያለች እንግዲህ እየቀለደችባት ነበርና ብሌንም በጣም አዘነች። ለካ እኔ ለእናቴ ብቻ ሳልሆን ለጎረቤትም ልጅ ነኝ፣ እነሱንም ነበር ያሳዘንኩት፣ በጣም ይቅርታ እያለች እንግዲህ ብሌንም እያዘነች ነበረ ባደረገችው። በእርግጥ እናቴን ለማስተማር ያደረግኩት ነው አለች። እንዲህ የተባባሉ በይ እንኳን አስመለሳት፣ አሁን በቃ ይተዋታል፣ ምንም አይላትም፣ አንቺ ቤቱን አጸዳጅ፣ እኔ ደግሞ ቡና ይዤ ልምጣና እኔ እፈላለሁ ጎረቤቴ ተባብለው ቡና አፍልተው
እየተመራረቁ እየጠጡ ነበር። እና ብሌን ልሄድ ስትል አይ ቡናውን ጠጥተሽ ነው አሁን አትሄጂም፣ ቆይ ቡናውን ጠጭ ተረጋጊና ትሄጃለሽ አሏት። እንደዚህ እያሉ እንግዲህ እዛኛው ቤት ደግሞ ቃልዬ በጣም ደንግጣለች። ዳግም ሲመጣ ምን አባክ ልትሰራ እዚህ መጣህ አለችው። እሱም ዝም በይ እባክሽ አንቺ አርፈሽ ተቀመጪ አላት። አንቺ ነሽ እናት ተብዬዋ አላት። ምንድን ነው የምትለው እየተባባሉ ዳግም ምን ፈልገህ እንደመጣህ አውቃለሁ፣ ይሄ ደግሞ ለማናችንም አይጠቅምም፣ እባክህ እንደሱ እንዳታደርግ አለችው። እንደ እየተባባሉ ወይዘሮ ሰላም ከወደ ጓዳ ብቅ አለች። ምንድን ነው የተፈጠረ ነገር አለ ዳግም አለችው። እሱም ወይዘሮ ሰላም ማወቅ ያለብሽ አንድ ነገር አለ ብሎ ከስልኩ ውስጥ የቃልዬን የድምፅ ቅጂ ሊያወጣ እየፈለገ ሳለ ቃል በመካከል ብድግ አለችና ምንድን ነው የምታሳያት? የብሌንን እናት እንዳገትካት ለመናገር ነው ወይስ ደግሞ ይችንም ልታግት ነው የመጣኸው ብላ ሀሳቡን ለማስቀየስ ሞከረኝ። በዛ መካከል ወይዘሮ ሰላምም ደነገጠች። የእውነት አንተ ነህ የብሌን እናት ያገትካት? አንተ ባለጌ፣ ደጋግሜ ይውጣልኝ ከዚህ ቤት ብያለሁ። ዛሬ ግን የመጨረሻ ነው፣ ውጣ ከዚህ ቤት ላይ አልፈልግም። በጣም ባለጌ ነው። ምን አይነት ሰው እኮ ነው? አብረን እየበላን እየጠጣን እንዴት እሷ እናት ታግታለህ? ምን ለማገኘት ብለህ ነች ሚስኪን እናት ያገትካት? አንተ ባለጌ ውጣ፣ ምንም ነገር እንዳትናገር ውጣ አለችው። ከዛ ቃልዬም ነገሮች ተመቻቹላት አይደል? ውጣ እየተባልክ አይደል? ውጣ ከዚህ ቤት ውጣ አለችው። ምንም ሳይናገር ለማስወጣት እየገፈተረች ማስወጣት ጀምራ በር ሲደርስ እንደውም አልወጣም ብሎ ምልስ አለና ያንን ሪከርድ ፈልጎ አሰማት። ሁሉም ደነገጡ። ከዛም ወይዘሮ ሰላም የእውነት አንቺ ልጅ ነሽ? አፈርኩብሽ። አንቺማ የኔ ልጅ አይደለሽም። በጣም ባለጌ ነሽ፣ በጣም ወራዳ። እንደው ምን ለማገኘት ነው ከቶችን ሚስኪን ልጅ እንደምትጫወቱባት? ምን ፈልገሽ ነው እንደዚህ ያደረግሽው? አንቺ ባለጌ፣ እኔ እንደዚህ ነው ያሳደግኩሽ? እኔ እንደዚህ እንድኮኝ ነበር የምፈልገው እያለች እንግዲህ ቃልን በምችለው መልኩ እየተቆጣች ሳለ ደግሞ ወደ አልማዝ ተብዬዋ እናት ወደ መጣችሁም ዘወር ብላ አንቺስ ብኮኝ ትልቅ ሰው አይደለሽ? ምን አይነት ብልግና ነው? እንዴት እናቷም በጉጉት በመጠበቅ ልጅ ላይ እንደዛ አይነት ግፍ ትሰሪያለሽ? ምን አይነት ባለጌ ነሽ? የትልቅ ሰው ወራዳ፣ ክብርሽን አትጠብቂም? ነይ ውጭ አሁን ከዚህ ቤት እያለች ስትላት እባክህ ዝም በይ አንቺ ራሱ ጉድሽን አታውቂም አለቻት። ከዛ ቃል ልትናገርብኝ ነው ልጅሽ አይደለችም ብላ ተቀዳድማ ሂዳ በጥፊ መታቻት ቃል ማለት ነው። ቃል በጥፊ ስትመታት ቃልን እሱ ምን አባሽ ብለሽ ነው የምትመቺ ብላ ደግሞ ቃልን ወይዘሮ አልማዝ ስትመታት ተናደደችና ወይዘሮ ሰላም ልጅን ምን ልታረጊያ ነው? ልቀቂ ልጅን እና እኔ ውጭ ከዚህ ብላ ሲታገሉ በድንገት ወረወረቻት ወይዘሮ ሰላም ማለት ነው። ከዛ አልማዝም ወደቀች። ስትወደቅ ጠረጴዛው መታት፣ ወደቀች። እንደወደቀች ቀረች። ደነገጡ፣ ሁሉም አንድ ላይ ደነገጡ። ከዛ ሲያዩዋት ሴትዮዋ ሞታለች። እናም በጣም ደነገጠች። ወይዘሮ ሰላም የምትይዘው የምትጨብጠው አጣች። አይታችሁኛል፣ እውነት ለመናገር ለመግደል ፈልጌ አይደለም፣ ስንታገል ነው፣ አውቄ አይደለም ምናምን አለች። ሁሉም ተጨንቀዋል። የሚይዙት የሚጨብጡት አጥተዋል። ግን ቃል ወጣ ብላ ለአቶ በኃይሉ መቼም የተፈጠሩን ካላሳወቀች ስለሚጨንቃል ለአቶ በኃይሉ ደውላ ነግራው ነበር። እሱም በቀጥታ መጣ። ከዛም ከእህቱ ጎን የቆመ ለመምሰል ሞከረ። እህቴ አይዞሽ፣ አትታሰሪም፣ አይዞሽ እኔ ወንድምሽ እያለሁ አትታሰሪም አላት። ወንድሜ እንዴት ነው ማልታሰረው? ሴትዮዋ እኛ ቤት እንዳለ ይታወቃል እኮ እንዴት ነው ማልታሰረው? ስላ እሱን የምናውቀው እኛ ብቻ ነን። ስለዚህ ራቅ ወዳለ ቦታ ወስደን ማንም ሳያየን እንቀብራታለን አሉ። ሁሉም ደነገጡ። እንዴት አሉ። ከዛ ሁላችሁም በእርግጠኝነት የእጃችሁ አሻራ እዚህ ሴት ላይ አለ ሲል ዳግም ተከራክሮ ነበር መጀመሪያ አንቀብራትም ብሎ ማለት ነው። ከዛ አዎ እኔ እንደውም እኮ አለች ወይስ የለች የሚለውን ለማየት አንገቷንም እጇንም እየያዝኩ ነበር አለ። በቃ ስለዚህ አንድ ሰው አይደለም እዚህ ሴትዮ ሞት ላይ ተጠያቂ ሁላችሁም ናችሁ። እናም ማድረግ የምንችለው ማንም ሰው ሳያየን አርቀን መቅበር ነው አላቸው። ለሱ ደግሞ ይጂ ቃልዬ አንሶላም ጭልኝ አላት። አንሶላውን ይዛ መጣች እየሮጠች ሄዳ። እናም በዳግምና አንቺ ጠቅልሏት በአንሶላው አላቸው። ቃል ቶሎ ብላ ለምንድን ነው እሱ የማይጠቀልላት? እሱ እያለ እኔ ከሬሳ ጋር መታገል አለብኝ? የሆነ ተንኮልም አስቧል እያለች በራሷ እያወጠነጠነች ሳለ ዳግም በቃ ነይ እንጠቅልላት አለ። አማራጭ የለውም። ዳግም በጣም ተጨንቋል። ብዙ ማሰብ አይችልም። ዳግም ሲደነግጥና ቶሎ ብሎ አመነው በኃይሉ ያለውን እና መችን ሴትዮ ጠቀለለዋት ማለት ነው።
እንደዛ እየጠቀለሉ እያለ በር ተቆረቆረ። በጣም ነው የደነገጡት። የሚይዙት የሚጨብጡት ነገር አጡ። ማን እንደመጣም ማወቅ አልቻሉም። በቃ ግራ ተጋብተዋል። በሩ በደንብ ይቆረቆራል። ማን ይክፈተው ማን ይክፈተው እየተባባሉ በደንብ እየቆረቆሩ ሳለ እንግዲህ በሩን ከፍተው የገቡት ማን ቢሆን ጥሩ ነው? ቃልዬና ጎረቤቷ እንዲሁም እናቷ ቡና እየጠጡ እንደነበር ነግሬያቸዋለሁ። ቡናቸውን ጠጥተው ከተመራረቁ በኋላ እናቷንም በድጋሚ እንደዚህ እንዳታደርጊ እናቴ፣ እኔ ያለ አንቺ መኖር አልችልም፣ እኔ እናቴ አንቺ ብቻ ነሽ እያለች ተይ ልጄ፣ እሱን አፍሽ ነው የሚለኝ ውስጥሽ እናትሽ ነው የሚለው፣ ምንም ቢሆን የወለደችሽ ናት አትፈርድብሽም እየተባባሉ ነበር። በድጋሚ ግን እንደዚህ አይነት ነገር እንደማታደርግ ወይዘሮ ገነትም ለብሌን ቃል ገብታላት ቡናቸውንም ጠጥተው እንግዲህ ብሌንን ከእናቷ ጋር ለማገናኘት በዛውም ልትሰናበታት ወይዘሮ ገነትና ብሌን እነ ሰላም በር ተገኝተዋል ማለት ነው። በሌላ በኩል ግን ብሌን ቃልን ለማናደድ ብላ ቸኮሌት የላከላትን የባህልን ተላላኪ ሳታስበው ወይም ደግሞ ብሌን ምንም ውስጧ ላይ በሌለ ሀሳብ የኔ ውድ ነገ እንገናኛል የላክልኝ ቸኮሌት ወድጀዋለሁ፣ እንዴት ፍላጎቴን አወቅከው፣ ምርጫዬ እንዴት አወቅ እያለች እንግዲህ ሳታስበው አውርታው እሱ የእውነት መስሎት በር ሲጠብቃት ነበር የቆየውና ይችን ማትረባ ሰራችልኝ ማለት ነው። ይችን ማትረባ ገረድ እንደ ሰራችልኝማ በደንብ ነው የምጫወትባት። እኔ እውነት መስሎኝ እዚህ ስጠብቁ አልኩ እኮ እንዴት ትጫወትብኛለች አልለቃትም እያለ እንግዲህ እሱም ብሌን ላይ እያሴረ ይገኛል። በሌላ በኩል ማለት ነው እንግዲህ ብሌን ረስተዋል ከነመፈጠሩም ያወራቸውን በድንገት ስለነበረ ከነመፈጠሩም ምን እንዳወራች ራሱ ደግማ የምታስታውሰው ሁላ አይመስለኝም። ፈጣሪ ይቅር በለኝ፣ እኔም እኮ እንደሱ ሆንኩኝ፣ ሁለተኛ አላደርግም እንደ አይነት ነገር እያለች እያወራችም ነበረ። እናም እንግዲህ በዚህ ምክንያት ሰውየውም ተናዶባታል። በቀጣይ ክፍል ምን ሊያደርግ እንደሚችል እንግዲህ አብረን የምናየው ይሆናል። ለዛሬ ግን ብሌንና ወይዘሮ ገነትም ወደ እነ ሰላም ቤት ሄደዋል። ሰላም ወንድሟ እንዲሁም ደግሞ ቃልና ዳግም እንዲሁም የሞተችው አልማዝ እዛ ቤት አሉ። የአስከሬን በሳሎን ላይ ገና በአንሶላ እንደተጠቀለለ ነው። በሩን የእውነት ይከፍቱላቸው ይሆን ይገቡ ሲሆን ወይንስ ደግሞ ከበሩ ይመልሷቸው ይሆን? ከገቡ ግን ወይዘሮ ገነት እንዲሁም ብሌን እናቷ ስለሆነች ለጊዜው ደውለው ፖሊስ የሚጠሩ ይመስለኛል። እና ውድ አድማጭ ተመልካቾች በሚቀጥለው ክፍለ ጊዜ ይዤላችሁ የምመጣ ይሆናል። ለዛሬ ግን በዚሁ አበቃን። ሰላማችሁ ይብዛ። ይህ ወይኗ ሚዲያ ነው። ሰብስክራይብ በማድረግ በድጋሚ ቤተሰብ እንድትሆኑ ጋብዛችኋለሁ።